እኔ ወደ እኔ በጣም ተጎዳ። ኧረ አሁን ደህና ነው። ይሄ እጅ ለምንድን ነው ይሄ ትግሉ የሚያደርጉልኝ? ጨርሽ ልቀቂው፣ በቃ ልቀቂው። አሁን በቃ ማታ እራሱ አልተኛውም። በቃ በእኔ ምክንያት ነው እያልኩኝ፣ ምክንያቱም እኔ ከወጣሁኝ በኋላ ነው ሁሉ ነገር የተፈጠረው። አንቺ ምክንያት ነው፣ አንቺ ምክንያት ነው። ሀይሚዬ ጋሼ ፈረደባት። እንግዲህ በአንቺ ምክንያት ነው ተብላለች። እውነቱን ስነግራችሁ ግን በሀይሚ ምክንያት ብቻ ሳይሆን ይሄ ነገር የተፈጠረ በዛኛ ሴትዮ ናት። እሷ መታ የነሱ ህይወት ባትበጥብጦ ይሄ ሁሉ አይፈጠርም ነበር። በጣም ነው የሚያሳዝነው። ብቻ ውድ ቤተሰቦች በጣም ከባድ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ በዚህ ሳምንት ጠፋ ብያለሁ፣ ቢዚ ስለሆንኩ ነው እላችኋለሁ። ውድ ቤተሰቦቼ ቪዲዮ የምታዩላችሁም ሼር አድርጉልኝ፣ ላይክ ሳታደርጉ እንዳታልፉ እና የዛሬ ቪዲዮን በጣም ነው ያሳዘነኝ። ብሩክም ጋሽዬም ሀይሚም እንደዛ ማለት ነው። እንግዲህ እኔ የገረመኝ ደግሞ አንድ ነገር ልንገራችሁ። እኔ ነፃነትንም ተነፍጌ ከአንተ ጋር መለየት ፈልጋለሁ እያለችኝ ከሌላ ሰው ጋር ህይወትን መቀጠል ይችላሉ፣ ላይፍን መቀጠል ይችላሉ እያለ ነበረ ብሩኬና ከዛ ሴትዮ ካልሆነ ከሌላ ሰው ጋር ችግር የለም ይቀጥልበት ትላለች ሀይሚ ማለት ነው ይመስላል። አሁን የንግግር ውድ ቤተሰቦች እስቲ ኮሜንት ስር መልሱልኝ በእግዚአብሔር። እንዴ እኔ ከእዩ ጋር ካልሆነ ከሌላ ሴት ጋር ችግር የለም። ምን አገባሽ ሀይሚ? እንደዚህ ማለቱ ለምን አስፈለገ? እናቴ እንዴ ምን አስፈለገ እንዲህ ማለት? ከእሷ ጋር ካልሆነ ከሌላ ጋር ችግር የለም። አሁንም ደግሞ ወደ ሌላ ሴት ለመቀጠል ፈልገው ነው ወይንስ እንዴት ነው? እኔ ገረመኝ ይሄ ነው ውድ ቤተሰቦች። እንዴ ይሄ ራሱ ጥብጡ ይሄው አመት ባል ምድር የሚለቁ ሌላ ነው። እኛ የምናውቀው ከዚህ በፊት አመት ባል ሲደርስ ስቶፕ ያደርጋሉ፣ ላይ ነገሮችን ቀይር አድርጎ በደስታ ይመጣሉ ነበር እና አሁንም ትልቅ የሆነ የኦርቶዶክስ እምነት ተከታዩ ናችሁ እንኳን አደረሳችሁ። በዚህ አጋጣሚ ለጥምቀት ማለት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት እንኳን አደረሳችሁ ማለት እወዳለሁ በዚህ አጋጣሚ። እና ሀይሚና ብሩኬ እንግዲህ በዚህ ነገሮች እንዴት እንደሚያደርጉ አላቅም። ለካሜራ ነው እንጂ ለካሜራ ጀርባ እነሱ ፔስ ናችሁ 100%። ይሄ ያስታወቃል ንግግራችሁ ራሱ። ነገር ግን አወዳደቄ ነው ይሄ ነው ወድቄ ነው ምናምን ብሎ ሆስፒታል የሚተኙ ነገር ለቪዲዮ ካልሆነ አይከብድም እንዴ? ውድ ቤተሰቦች እኔ እሱ ጥያቄ ሆንብኛል፣ መልሱልኝ እስቲ። ለነገሩ ለማግኘት ሲባል ስንት ነገር ይደረጋል፣ ሰው ለማግኘት ሲባል ብቻ ማለት ነው። ብቻ ገንዘብ መጤ ነው፣ ይጠፋል ይገኛል እና ከባድ ነው። የሰው አይን ውስጥ ባይገቡ እውነት የሰው ልብ ባይሰብሩ እነሱ አሁን ከካሜራ ጀርባ ከ30 ደቂቃ ከ40 ደቂቃ በኋላ ፒስ ናቸው። ግን እኛ እንዲህ እየተንጠለጠልን እንደዚህ እየወጣን የወረድን እንደዚህ ስንጨነቅ ግፍ አይሆንም እንዴ? ውድ ቤተሰቦች በጣም ነው እኮ የሚከብደው። ምን አለ ብንተሳሰፍ? የምሬን ነው የምላችሁ። ምን አለ ነው እኔ የገረመኝ እሱ ነው። እና አንድ ሰው ለአንድ ሰው ሲያልቅሰው ምንም አይመስልም ያሁኑ ሰው። እውነቴን ነው የምላችሁ። አንድ ሰው ሲያልቅስ ምን ሆነሽ ነው ብሎ መጠየቅ የለም መሳቅ ነው። የአንድ ሰው ያልቅሳል፣ አንዱ ደግሞ ይስቃል፣ ይጫወታል። ለምን ይሄ ያስፈለገ የሚለው ነገር ጥያቄ ሆንብኛል። እና ብቻ ውድ ቤተሰቦች ጋሽዬ እዚህ ጋር በጣም ተናደዋል። እውነት ነው ሀይሚ ነገሮችን ክልን አድርጋ ወይም ደግሞ የፈለገ ነገር ይሁን አንተ ትበልጥልኛለህ በሚለው
ከሱ ጋር ብትሆን ኖሮ ይሄ ሁሉ አይፈጠርም። በእውነት ስነግራችሁ እንደ እውነቱ ከሄድን ማለት ነው እንደ ግምቱ ከሄድን እና እሷም ደግሞ ሳትፈልገውም እንደዚህ አሁን ደግሞ ሲወርቅ ሲታመም ምትሮጦ እሷ ብቻ እኔ እንጃ። ውድ ቤተሰቦቼ ከባድ ነው። ብቻ እግዚአብሔር ይማሩ ብሩኬ። እውነትም ቢሆን ውሸትም እግዚአብሔር ከእንደዚህ አይነት ይሰውርክ። ፈጣሪ ቅፍ ድግፍ ያደርግክ። እውነት በጣም ከባድ ነው። ጋሽዬ እንግዲህ ደንግጧል ምናምን። በጣም ምስኪን ሰው ምስኪን አባት ማለት ጋሽዬ ናቸውና እና ትዝ ካላችሁ እና ሩታ ጋር ሄደው እንዲህ ሲያስታርቁ ምናምን ከስንቱ ጋር ሲጨቃጨቅ ምናምን ነበሩ። ግን ይሄው ሀይሚዬና ብሩክ መካከልም ገብቶ የተጨቃጨቁ ምን እያሉ ነውና ቢሆንም እንግዲህ እውነት የተቸገረ ላይ መድረሱ ጥሩ ነውና ጋሽዬም ደግሞ ለብሩክ መጥቶ ማየት ራሱ ትልቅ ነገር ነውና እውነቱን ስነግራችሁ እሱ ግን ያለው አንቺ ነሽ ሀይሚ አንቺ ነሽ እያለ ነው ለሀይሚ። ግን እሷም ግን እንግዲህ ወዳ አይደለም ይሄ ነገር እውነት ወዳ አይደለም። ምን እንደቃበችበት አላቅም። ብሩኬ ላይ እንዲህ የመጨከን እንኳን አቅም አልነበራትም። እውነቱን ስነግራችሁ ዛሬ እንኳን እሱን ለማግኘት እንደዛ እየሮጠች ምናምን ስትመጣ በጣም ገርመኛለች። እዚህ ጋ እንግዲህ የያዙት ብርድ ልብስ ምናምን ሶላ ትራስ ምናምኑን ይዞ ተነስቷል ማለት ነው። ይሄን ሲያይ ደግሞ የድራማ ነው የሚመስለኝ። ምክንያቱም የሐኪም ቤት እቃ ከዛ ይሰጣቸዋል። ከዛ ለጥ ነው የምትሉት። ገና ትራስ ከቤት መጥቶ ምናምን ፎጣ አንሶላ